Excellency, Prime Minister of the Federal Democratic Republic of Ethiopia, Dr. Abiy Ahmed. የተከበሩ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ምክትል ጠቅላይ ሚኒስትር፣ ጠቅላይ ፍርድ ቤት ፕሬዝዳንት፣ ሚኒስትሮች እንዲሁም የኢትዮጵያ ከፍተኛ አመራሮች፣ የኢትዮጵያ አገራዊ ምክክር ኮሚሽን ኮሚሽነሮች፣ ዶክተር ዋክሜ Intergovernmental Authority on Development IGAD ጸሐፊ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት፣ የአፍሪካ ህብረት ተወካይ እንዲሁም የአፍሪካ ቀንድ ተወካይ፣ አምባሳደሮች፣ የዲፕሎማሲያዊ ተቋማት አባላቶች፣ ክቡራትና ክቡራን፣ በኮሚሽኑ ኮሚሽነር በመሐሙድ አሊ ዩሱፍ ስም ታሪካዊ ስፍራ ላይ ስለተጋበዝን እጅግ በጣም ደስተኞች ነን። እጅግ ሞቅ ያለ ሰላምታዬን ማቅረብ እፈልጋለሁኝ። ከክቡር ጠቅላይ ሚኒስትር በኋላ መናገሬ ደግሞ እንደ ትልቅ ክብር ነው የምመለከተው። ጠቅላይ ሚኒስትራችን እንዳሉት ይሄ ታሪካዊ ነው። እጅግ በጣም የዚህ ታሪክ አካል መሆናችን እንደ አፍሪካ ህብረት ያኮራናል። ጥልቀቱን፣ ስፋቱን፣ ጥንካሬውን፣ ተሳትፎውን እናደንቃለን። የሃይማኖት መሪዎች፣ ወጣቶች፣ የልማት አጋሮች፣ ሁሉም እዚህ ክፍል የሚገኙት የአፍሪካ ህብረት ይህንን የዚህን ትልቅ ታሪካዊ ክስተት እንደሚደግፍ ያውቃሉ። ክቡር ጠቅላይ ሚኒስትር ስለ እድሎች አውርተዋል። ይሄ ታሪካዊ እድል ነው። ይሄ አገራዊ ምክክር ትልቅ ማረጋገጫ ነው። ኢትዮጵያ ሰላምን እንደምታዘልቅ፣ ለውጥን እንደምታመጣ፣ እድገትን እንደምታመጣ የሚያሳይ ነው። ይሄ ምክክር የአገራዊ ኃላፊነት መገለጫ እንዲሁም ሰላማዊ መፍትሄዎችን ለማምጣት መተማመኛ ነው። ብዝሃነትን ይወክላል። ክቡር ጠቅላይ ሚኒስትር ሁሉም ኢትዮጵያ ውስጥ ባሉት በሚባሉ ቋንቋዎች አውርተዋል። የተለያዩ አካባቢዎችን እየጠቀሱ ይሄ ለእኛ እድገት ወሳኝ ነው። ሀገራዊ መግባባትን ለመፍጠር ነው። ታማኝ የሆነ ውይይት ለማድረግ አንድን ነገር ፍለጋ ነው፣ ሰላምና መረጋጋትን። በባካችሁ ፍቀዱልኝ ክቡራትና ክቡራን፣ 3 ቁልፍ የሆኑ መልእክቶችን ለዚህ አገራዊ ስብስብ ለማስተላለፍ። አንደኛው የአፍሪካ ህብረት ሙሉ በሙሉ በኢትዮጵያውያን የሚመራ የምክክር ሂደት ይደግፋል። ይሄ አገራዊ ባለቤትነት ያላቸው ሰላማዊ መፍትሄዎችን ለሀገራዊ እድገት ያመጣል። ሁለተኛው ለዚህ ስብስብ ማስተላልፈው መልእክት እንደ አፍሪካ ህብረት የኢትዮጵያ ሰላም መረጋጋትና አንድነት እጅግ በጣም ስልታዊ ነው። ምክንያቱም ለኢትዮጵያ ህዝብ ብቻ ሳይሆን ከዛም አልፎ ለቀጠናው እንዲሁም ለአህጉራችን ጠቀሜታ አለው። እዚህ እንደ አፍሪካ ህብረት ዋና መቀመጫችንን ከ63 ዓመት በላይ ኢትዮጵያ ውስጥ አድርገናል። እጅግ በጣም በዚህ በመወከላችን ክብር ይሰማናል። አራተኛና የመጨረሻው መልእክቴ ክቡራን፣ ከእናንተ ጎን አሁንም እንደ አፍሪካ ህብረት ሰላምን ለማስረጽ እንቆማለን። አገራዊ መስማማትን፣ ዘላቂ ልማትን ማምጣትን እንዲሁም የሁሉም ኢትዮጵያውያኖች ህልሞች እንዲሳኩ እንዲሁም ከአጀንዳ 2063 ጋር እንዲጣጣሙ ከጎናችሁ እንቆማለን። ከእናንተ ጎን
በመሆን ሙሉ በሙሉ በጋራ መግባባት እንዲሁም ታማኝነት ላይ ያሉ መርሆችን እንደግፋለን። እነዚህ ዋና መሪ መርሆች እንዲሁም የዲሞክራሲ እሴቶችና አካታችነቶችን የያዙ ናቸው። በድጋሚ ክቡር ጠቅላይ ሚኒስትር እንኳን ደስ አሎት ማለት ፈልጋለሁኝ። የመጨረሻውን 7ኛውን አገራዊ ምርጫ ፓርቲው ስላሸነፈ ከትውልድ ወደ ትውልድ የአፍሪካ ህብረት ከኢትዮጵያ ህዝብ ጎን ይቆማል። አመሰግናችኋለሁ።